በየሰከንዱ በቢሊዮን የሚቆጠሩ የኮምፒውተር ስሌቶች ዓለማችንን በጸጥታ ይቀይራሉ። ዛሬ ታላላቅ ሐሳቦችን እውን ለማድረግ የሚያስፈልገን ኮድና ብሩህ አእምሮ ሲሆን የፈጠራ ሐሳቦች ወደ ተግባራዊ መፍትሄዎች በመቀየር ላይ ይገኛል። ከሀገር በቀል ዕውቀት እስከ ዓለም አቀፍ ተጽዕኖ የኢትዮጵያ ዲጂታል መጻኢ ዕድል የሚጀምርበት መድረክ ኢትዮ ስታርታፕ። በዛሬው በኢትዮ ስታርታፕ ውድድር የነገዋን ዓለም የመቀየር አቅም ያላቸው ጀማሪዎች የላቀ ሐሳባቸውን ይዘው በዳኞች ፊት ይቀርባሉ። ፈጠራ፣ ዕውቀትና እልህ አስጨራሽ ፉክክር የሚታይበት የዚህ ሳምንት ልዩ ዝግጅት አሁን ተጀምሯል። ሰላም፣ ናትናኤል አዳነ እባላለሁ። የረዳት ኤአይ መስራች ነኝ። ረዳት ኤአይ ለሀገራችን የኤአይ አክሰሲቢሊቲ የሚጨምሩ ሁሉም ሰው ኤአይን እኩል እንዲጠቀም የሚያደርግ ፕላትፎርም ነው ይዘን የመጣ ነው። በዚህ የኢትዮ ስታርታፕ ውድድር ላይ በመወዳደሬ በጣም ደስተኛ ነኝ። አይ ሆፕ እናሸንፋለን ብዬ አስባለሁ። ለዛሬ እንደ ችግር ይዘራ የቀረብነው ምንድነው? ያው በሀገራችን ውስጥ የኤአይ ጥቅም እና እንዲሁም ደግሞ አስፈላጊነቱ በደንብ እየጨመረ ነው። ያው እዚህ ሾም ላይ ሊሆን ይችላል ስለ ኤአይ ብዙ ጊዜ ይወራል፣ ግን ተደራሽነቱ ግን ለሁሉም ሰው እየሰፋ አይደለም ማለት ነው። ይሄ የሚያሳየው ምንድነው? በሀገራችን ውስጥ ያሉትም ዓለም ላይ ያሉትም የኤአይ ቱሎችና የዲጂታል ፕላትፎርሞች የስማርትፎን ይጠይቃሉ፣ ኢንተርኔት ኮኔክሽን ያስፈልጋቸዋል፣ የሞባይል አፕሊኬሽን ይጠይቃሉ፣ እንዲሁም ደግሞ የእንግሊዝኛ እውቀትን ይጠይቃሉ። ይህ ደግሞ ለማሳያ ያህል ወደ ሀገራችን ላይ ወደ 86.6 ሚሊዮን የሚገኙ የሞባይል ዳታ ተጠቃሚዎች አሉ። ከዚህ ውስጥ 46% ብቻ ናቸው የስማርትፎን ተጠቃሚ። ሌሎቹ 47 ሚሊዮን ሰዎቹ እንደዚህ አይነት ስልክ ነው ስቲል እየተጠቀሙ ያሉት ማለት ነው። ይሄ ደግሞ ምን እንትን ይላል? በዚህ ምክንያት በሚሊዮን የሚቆጠሩ ሰዎች ከኤአይ ሊገኝ የሚችለውን ጥቅም እንዳያገኙ ያገላል ማለት ነው። ይህንን ለመፍታት ይዘን የቀረብነው ረዳት ኤአይ ይባላል። ረዳት ኤአይ ወደ 9078 በመደወል በጽሁፍና በመደወል ሰዎች የሚፈልጉትን ጥያቄ በሎካል ላንጉጅ በሚፈልጉት ቋንቋ በመጠየቅ ምላሽ የሚያገኙበት ሰርቪስ ነው ይዘን የመጣ ነው ማለት ነው። ረዳት ኤአይ ለመጠቀም ስማርትፎን አያስፈልግም፣ የኢንተርኔት ኮኔክሽን አያስፈልግም፣ እንዲሁም ደግሞ የእንግሊዝኛ ክህሎት አያስፈልግም፣ አፕ መጠቀምም አያስፈልጋቸውም ማለት ነው። እንዴት ነው የሚሰራው የሚለውን ስናይ በቃ ተጠቃሚዎች ቀጥታ ወደ 9078 ይደውላሉ ወይም ደግሞ አጭር የጽሁፍ መልእክት ይልካሉ። ኤአይ ጥያቄያቸውን ተቀብሎ ምላሽ በጽሁፍ ወይም ደግሞ በድምጽ ይሰጣቸዋል ማለት ነው። እንደ ታርጌት ኦዲየንስ የምናያቸው ወይ ደግሞ ለምን አይነት ሰዎች ያገለግላል ብለን ስንመለከት ለትምህርት ድጋፍ ሊሆን ይችላል፣ ለግብርና እርዳታ ወይም ደግሞ መመሪያ ሊሆን ይችላል፣ የቢዝነስ ገዛ ሊሆን ይችላል፣ የጤና ምክሮችን እንዲሁም ደግሞ የቀን ተቀን ጥያቄዎቻቸውን እንዲመልስላቸው ያገለግላል ማለት ነው። ይህንን ነገር ለምንድን ነው አሁን የሚያስፈልገው ስንል አሁን ላይ ያሉ ትላልቅ የዓለማችን ያሉ ሞዴሎች አሁን የምንለውን ሰርቪስን በቅናሽ ዋጋ ማቅረብ ጀምረዋል። እሱን ተጠቅመን ለእነዚህ ታርጌት ኦዲየንሶቻችን ማቅረብ እንችላለን። ሁለተኛው የሰው ሰራሽ አስተውሎት በሀገራችን ከፍተኛ ትኩረት የሚሰጠው ኤሪያ ነው። እሱን ተጠቅመን እንደ ኦፖርቹኒቲ ማየት እንችላለን። ሶስተኛው ደግሞ በሀገራችን ውስጥ ባሉ የቴሌኮም ተቋማት መካከል ያለው ፉክክር የቫልዩ አድድ ሰርቪስ ላይ እንዲያመጡ ያደርጋቸዋል ማለት ነው። ይህንን ታፕ አድርገን ብንገባ ፕሮፊታብል እንችላለን ብለን እናስባለን። እንደ ማርኬት ሳይዝ ስናይ ታምሳምሰማችን ስናይ አሲሆል እነዚህን 47 ሚሊዮን ይህንን ፎን የሚጠቀሙ ሰዎችን ታፕ ብናደርግ ወደ 33.6 ቢሊዮን ብር ሪቨኑ ማግኘት እንችላለን። ከዛ ውስጥ ወደ ታች ብንሄድና ሰርቪሰብሉን ብናይ ደግሞ በአማካይ በአንድ ሰው በወር በ30 ብር ብናገኝ እንደ ማርኬት ሳይዝ 180 ሚሊዮን ብር ድረስ ካፕቸር ማድረግ እንችላለን ብለን እናስባለን ማለት ነው። እንደ ቢዝነስ ሞዴል አሁን ያለንበት ፌዝ በነፃ ነው እያቀረበን ያለ ነው። ምክንያቱም ሰዎች ይህንን ተጠቅመው ዩዝ ኬዞቹን መለየት ስለምንፈልግ ማለት ነው። የትኛዎቹ ላይ ሰዎች በደንብ ይጠቀሙታል ይሄን የሚለውን ዘንድ ወደ ቀጣዩ ፌዝ ስንሻገር ምን እናደርጋለን? በተጠቀሙ ቁጥር ከኤርታይማቸው ላይ የሚቀነስ ገንዘብ ይኖራል ማለት ነው። ከቴሌኮም ጋር ፓርትነርሺፕ በሚኖረው መሰረት ማለት ነው። ለምሳሌ በደቂቃ ድምጽ ከሆነ በ3 ብር፣ በቴክስት ደግሞ ከሆነ ደግሞ በ1 ብር ማለት ነው። ሲያድግ ደግሞ ወደ ቢቱቢ ወር ደግሞ ወደ ቢቱቢ ስንሄድ ደግሞ ለደንበኞቻቸው ይህንን አገልግሎት በነፃ ማቅረብ የሚፈልጉ ድርጅቶች አሉ። ለነሱ ይህንን አሴ ሰርቪስ ሰጥተን መስራት እንችላለን ማለት ነው። እንደ ጎቱ ማርኬት ስትራቴጂ ብለን ያሰብነው አዌርነስ ክሬት ለማድረግ ያው የኛ ኦዲየንሶች እናገኛለን ብለን የምናስበው ቲቪና ሬዲዮ ጣቢያዎች ነው። እንዲሁም ደግሞ በክልል ከተሞላ ያሉ ማህበራት አሉ። እነሱን ተጠቅመን ይህንን ነገር አዌርነስ ክሬት እናደርጋለን። የተወሰኑ ጥያቄዎችን እኔ እጠይቃለሁ።
የመጀመሪያው እንደው የሆነ አሰስመንት ሰርታችኋል ወይ? ይሄ ያመጣችሁት ሶሉሽን በትክክል እናንተን የሚገዛ አካል አለ ወይ? ምክንያቱም አንዳንዴ ሰዎች እባክን እቺን ጥያቄ እንትን ብለህ በነፃ የሚሰጥ ባለበት ኢንቫይሮንመንት ሪሊ ቪዚብል ነው ወይ ወይስ በትክክል ችግሩን አይደንቲፋይ አድርጋችኋል ወይ? ይህንን ቢዝነስ ከመጀመራችን በፊት ከዚህ በፊት ሟሎጂ የሚባል ካምፓኒ ነበረን። ከ100 ሺህ በላይ ሰዎችን በኦንላይን ትምህርትን ስናስተምር ቆይተናል። የተለያዩ ቦታ ላይ ኦዲየንሶችን ሪች ለማድረግ ሞክረናል። ከዛ በኋላ ግን የተነዳ ነው ስቲል እያስተማርን ያለው ሰዎችን እየደረስን ያለው ከተማ ውስጥ ያሉ ሰዎችን እንደሆነና ባረግነው ጥናት ብዙ ሰዎች ይህንን የእኛ የምንሰጣቸውን አገልግሎቶች እያገኙ እንዳልሆነ ተረዳል። እሱን ካረጋገጥን በኋላ አሁን ላይ የምርም ላውንች አድርገ ነው በኤስኤምኤስ ሰዎች እየተጠቀሙበት ነው። በጣም የሚገራርሙ ዩዝ ኬዞችን ማየት ይችላል። ለግብርና የሚጠቀሙ አሉ፣ ለሕክምና እንትኖች የሚጠቀሙ ሰዎች አሉ እና አክቹአሊ እየተጠቀሙበት ቴስት ለማድረግ ችለናል ማለት ነው። ከነሱም ደግሞ ፊድባኮችን ለማግኘት ይችላል። የዊሊንግነስ ቱ ፔም እንዳለ አይተናል ማለት ነው። እንደው አዋጭ ነው ወይ? ያ አዋጭነቱን ለማረጋገጥ ምንድነው ያደረግነው? ከቴሌኮም ጋር በቫልዩ አድ ሰርቪስ የሚሰሩ ሰዎች አሉ፣ የ80 ምናምን የሚላኩ ማለት ነው። የእነሱን የሪቨኑና ለማስታወቂያ የሚያወጡትን ወጪ ከዛ ደግሞ የሚያገኙትን ላይፍታይም ቫልዩዎችን ስናነጻጽር በጣም ከፍተኛ የሆነ አዋጭነት እንትን አለው። እንደዚህ አይነት አገልግሎቶችም ቴሌኮም ላይ ኢንተረስት እንዳለውና ከነሱ ጋር መስራት ከቻልን በኤርታይም የሚቆረጥ ከሆነ ቫልዩ ትልቅ እንደሚሆን አይተናል። ከኢትዮ ቴሌኮም ጋር ኦልሬዲ ፓርትነርሺፕ አግሪመንቱ ሳይን አድርጋችሁ ከዛ በኋላ ፕሮዳክቱ ላይቭ ወጥቶ አሁን አቬሌብል ነው ወይ? አሁን ላይ የ978 የሚባለውን የሾርት ኮድ አግኝተናል። በኤስኤምኤስ ላውንች አድርገናል። አሁን ደግሞ በድምጽ ደግሞ ሙከራ እንትን ላይ ነን። ኢን ዘ ኔክስት 2 መንዝስ ሮል አውት እናደርጋለን። የኤአይ ሞዴሉን እንዴት ነው ትሬን ያደረጋችሁት? ምክንያቱም በጣም ጀነሪክ ነው ራሱ ማለት ነው። የተለያየ ዓላማ የሚጠቅም አይነት ነገር ነው ያዘጋጃችሁት እና በምን መልኩ ነው ኤአይ ሞዴል? አሁን አንቺ እንዳልሽው ጀነሪክ ነው ያደረግነው። ዛትስ ቢኮዝ ሰዎች የትኛው ኤሪያ ላይ ይጠቀሙበታል ብለን የሚለውን ነገር በደንብ አናሊቲክስ እስክናገኝ ድረስ ብሮድ ነው ያደረግነው። ከዛ በኋላ ግን ሰዎች የሚጠቀሙበትን ካወቅን በኋላ ደብል ዳውን አድርገን እነዛ ላይ ሴክተር ስፔሲፊክ የሆኑ ደግሞ ቻናሎችን አሁን 978 ጀነሪክ ነው፣ ሁሉም ሰው መጠቀም ይችላል። ኔክስት ግን የሕክምና ሌላ ይኖራል፣ የቢዝነስ ይኖራል፣ ከግብርና ጋር የተያያዘ ይኖራል። ኖርማሊ ደግሞ ሰዎች ለኢንተርቴንመንትም ሊጠቀሙ ይችላሉ። ደውለው የሚፈልጉትም ነገር ሊያማክሩት ይችላሉ። ዝም ብሎ የሚያወሩትም ሰው ሊፈልግ ይችላሉ። ኢትዮ ቴሌኮም ላይ ያየነው እንትን እሱ ነው። ኖርማሊ ለኢንተርቴንመንት ፐርፐስ ሰዎች በኤስኤምኤስ ሰብስክራይብ የሚያደርጓቸዋል። አሁን ይሄ ነገር ካለ ኮንቨርሴሽናል ደግሞ ሲሆን ብዙ ታፕ መደረግ የሚችል እንትን እንዳለ እንዴት ዳታ ሴቱ እንዴት ተጠቀማችሁ? ምክንያቱም በጣም ጀነሪክ ነው እንዳልኩክና እሱ ላይ ትንሽ ብቅ ታደርጋለህ። አሁን የምንጠቀመው የጀመናይ ሞዴልን ነው። አሁን የኢትዮጵያ ውስጥ የኤአይ ኢንስቲትዩት አለ። ከነሱ ጋር ያው በዚህ ስታርታፕ እንትን ውስጥ ካለፈን ሂደት ይኖረናል። የኢትዮጵያን ሎካል ዳታዎችን ተጠቅመን ከነሱ ጋር ልንሰራ እንችላለን። አሁን ግን የጀመናይ ሞዴልን እየተጠቀምን ያለ ነው። ምን ያህል ጊዜ የሆነ ላውንች አድርጋችሁ ተጠቃሚ ካገኘ? ከወደ 2 ወር። 2 ወር? በ2 ወር ውስጥ ምን ያህል ተጠቃሚ ያገኛል? ወደ ከ1000 በላይ ተጠቃሚዎች አግኝተናል። ምንም አይነት ማስታወቂያ አልሰራንም። ምንም አይነት እንትን አልሰራንም። ጀስት ኦርጋኒክ እንትን ብቻ ማለት ነው። ዮዲት ካነሳችሁ ጥያቄ ላይ በዚህ 2 ወር ውስጥ የሚጠይቋችሁ በቴክስት ሜሴጁ ማለት ሰው እየተጠቀመ ያለው ገና ስልኩ ገና ነው። ምን አይነት ጥያቄዎች ናቸው? ያው ዲቴል እያንዳንዱ እንትን ኮንቨርሴሽኖችን አንዳንድ በሚያው ፕራይቬሲ እንትን ስለሚኖር ግን ካለው ሰመራ እስከሚደረገው ዳታ ላይ ሰዎች ይሄ የዴይ ቱ ዴይ ጥያቄዎች አላቸው። ለምሳሌ ልጄ እንደዚህ ሆነብኝ እንዴት ላድርግ የሚል ጥያቄ አለ። ኖርማል ደግሞ የቢዝነስ እንትኖች አሉ። እርሊ አዳፕተሮች አሁን ሪች ያደረግናቸው እርሊ አዳፕተሮች ናቸው። እነሱ የሚጠይቋቸው ኖርማሊ ቻትጂፒቲ ላይ እኛ የምንጠይቃቸውን ኮንቨርሴሽኖች አሉ። ግን በጣም ደግሞ አውትላየር የሆኑ ጥያቄዎች ደግሞ አሉ። ግብርና ላይ የሚጠይቁ ሰዎች አሉ። ቴክስት ሜሴጁን ቴክስት ያደርጉለታል። ዘን ኤአዩ ደግሞ አውቶማቲካሊ ምንም ንክኪ ራሱ ይመልስለታል ማለት ነው። በአማርኛም በኦሮምኛም በሶማሊኛም በሁሉም ይሰራል። ኦልሬዲ አለ። ቴስት ማድረግ ይችላል። ቤታው ያለው በተለያየ ሎካል ቋንቋ ነው ማለት ነው። ስለዚህ ኦብቪየስሊ አሁን ያላችሁት 2 ወሩን ይሄን ኤክስፐሪመንት አድርጋላችሁ። ሜይ ቢ ከዚህ በኋላ 6 ወር ወይ 10 ወርም 18 ወርም ሊሆን ይችላል። ሞር ፕሮዳክቱን ቴስት አድርጋችሁት ከዛ በኋላ የሆነ ቦታ ላይ አንድ ቦታ ላይ ትቀመጣላችሁ። እንደው ይህንን ቢዝነስ ስትጀምሩ ለምንድን ነው የጀመራችሁ? እይታችሁ ምንድን ነው? የፊውቸር እይታው ምንድን ነው?
የፐርሰናል አሲስታንት ወይ ደግሞ የሰዎች የማማከር አገልግሎት ከድሮም የነበረ ነገር ነው። አሁን የሚኖረው ወደፊትም የሚቀጥል ነው። ሰዎች የሚያማክሩት ነገር ይፈልጋሉ። ሶ በድሮ ነገር ላይ ይህን ማሳካት አልቻለም። በኮል ሴንተር ነበር ስናሳካ የነበረው። አሁን ሞዴሎቹ ስለመጡ በትንሽ ገንዘብ ሰዎችን የሚፈልጉትን ጥያቄ ጠይቀው እንዲመልሱ ማድረግ እንችላለን። ሶ እንደ ፊቸር ባለን ፕሮጀክሽን እይታ ምክንያት ሰዎች ቮይስን እንደ ዋና ኮሚኒኬሽን መንገድ ይጠቀማሉ ብለን እናስባለን። ሶ ቻት አለ፣ ሞባይል አፕሊኬሽን እንትን አለ። ግን ወደፊት ሰዎች ደውለው የሚፈልጉትን ነገር ማዘዝ ይችላሉ። አሁን ይሄኛው ጥያቄ ብቻ ነው። ወደፊት ስራም እንዲሰራላቸው ማድረግ ይችላል። ለምሳሌ ነገ መድኃኒት ወስዳለው ደውለህ አስታውሰኝ ይሉታል። ሶ ደውሎ ያስታውሳቸዋል። ሶ እንትን እንደዚህ አድርግልኝ። ሶ እንደ ነገ ስራዎችን መስራት ይችላል። ሶ ፊቸሮቹ በድምጽ ብቻ እንደዚህ አይነት ስልክ ቢሆን የሚፈልጉትን ነገር ማወቅም ማድረግ የሚችሉበት ነገር ይመጣል የሚል ፕሮጀክሽን አለን። ያው ዓለም ላይ ያለው ሪሰርች የሚያሳዩት እንደዛ ነው። በዛ ምክንያት ነው ይህንን ለመግባት ያሰብነው። አስክ አማውንቱ አሁን እንደተገለጸው 5.6 ሚሊዮን ብር ነው። ሶ እነዚህ ነገሮች ምን ላይ ለመዋል እና ምን ያህል ፐርሰንት ኦፍ ኢኩዊቲውን ለመስጠት ነው ያሰባችሁት? ሶ ያው በፌዝ ብንከፍለው የመጀመሪያ ፌዝ ላይ ዊ ዋንት ቱ ቴስት ይሄ ነገር እንደሚሰራ ዘንድ ደግሞ የዩዘሮቻችንን ፊድባክ በደንብ ማወቅ እንፈልጋለን። ሶ የትኞቹ ዩዝ ኬዞች እንደሚሰሩ ማወቅ እንፈልጋለን። ሶ መጀመሪያው የምናደርገው አዌርነስ ክሬሽን ነው። ያው ላይክሊ ይሄኛውም ፕሮግራም አዌርነስ ክሬት አድርጎልናል። የሆነ ያህል ሰዎች እናገኛለን። ቤዝድ ኦን ዛት እዛ ላይ በደንብ ሪሰርቾችን መስራት እንፈልጋለን። ዘን የትኞቹ እንደሆነ እናውቃለን። ከዛ በኋላ እንደተባለው ደግሞ የራሳችን ሞዴሎችና ሎካል የሆኑ ኖሌጆች አሁን ዓለም ላይ ያሉት ሞዴሎች የእኛን ነገር ላያውቁ ይችላሉ። አቅራቢያ ያለ የህፃናት ሕክምና ብለው ዲቴይል ሪል ታይም ኢንፎርሜሽን ላይሰጠኝ ይችላል። እንደዚህ አይነት ነገሮችን በደንብ ደግሞ ደብል ዳውን እያደረግን የምንሰራው ፕሮዳክት ዴቨሎፕመንት ላይ እንሰራለን፣ አዌርነስ ክሬሽን ላይ እንሰራለን። ዘንድ ደግሞ ከቴሌኮም ጋር ደግሞ ፓርትነርሺፕ መስራት እንትን ማለት አለብን። ስኬል ለማድረግ የእነሱን እገዛ እንፈልጋለን። ከቴሌኮም ጋር ፓርትነር ለማድረግ ራሳችን ፖዚሽን ማድረግ ያለብን ስቴጅ አለ። እዛ ላይ ለመድረስ ይህንን ፈንድ እንትኑን እንጠቀመዋለን ማለት ነው። ምን አስታወስኩኝ፣ አፋልጉኝ የሚል አንድ እንትን ነበረ። ከሱ ጋር የሆነ ተመሳሳይ ነገር አለው አይደለም? አሁን ለክሊ እኛ የእናንተ የቲማችሁ ስትራክቸር ባክግራውንዳችሁ ይሄን ለመስራት የሚያስችላችሁ ነው ወይ? አሴሆል ኢንዲቪጁዋሊ የኢንፎርሜሽን ሳይንስ ተማሪ ነኝ። ቴክኖሎጂ ላይ እና ቢዝነስ ላይ ኦልሞስት ሞዋለጂ የሚባል የራሳችን ካምፓኒ አለን። ፎር ረን እያደረገ ያለ ካምፓኒ አለን። የቢዝነስ ኤክስፔሪንስ ያለን ከአሴሆል እንደ ቲምም ደግሞ ከ3 ዓመት በላይ ሰርተን እናውቃለን። ቲማችን ስትሮንግ የሆነ የቴክኒካል የቢዝነስ ባክግራውንድ አለው። ጥሩ አማካሪዎች አሉን፣ አድቫይዘሪ ቦርድስ። እያንዳንዱ ኤሪያ ላይ የሚያማክሩን ከቢዝነስ ላይ፣ ከሬጉሌሽን ላይ፣ ከቴክኖሎጂ ላይ የሚያማክሩን ቲሞች አሉ። ያው ይሄን ይመስላል። ሁለተኛ ቴክኖሎጂውን እስቲ አብረህን እስቲ ውሰደን። ቴክኖሎጂው ምን ይመስላል ከጀርባ ያለው? በዚህ ስልክ አሁን ታርጌት የምናደርገው ይህን ስልክ ተጠቃሚዎች ነው። እነሱ ምንም አይነት ማወቅ አይጠበቅባቸው። እኛ የምናስበው ሪል ሰውን እስኪያወሩ ድረስ እንዲመስላቸው ወይ ደግሞ ሪል ሰው ቻት እስኪያደርጉ ድረስ እንዲመስላቸው ነው የምናስበው። ያው አሁን ላይ ላይሆን ይችላል፣ ግን ይደውላሉ። ሄሎ ስልክ ያው እንግዲህ ከዚህ ከ2 ወር በኋላ ኤክስፔክት የምናደርጉ ብዙ ሰዎች ስልክ እያነሱ ሄሎ ረዳታ ይላሉ ብለን እናስባለን። ይደውላሉ። ይህን እንደዚህ ማድረግ ፈልጌ ነበር ብለው ይጠይቃሉ። ወይ ደግሞ የሚፈልጉትን ጥያቄዎችም በሎካል በሚፈልጉት ቋንቋ ይጠይቃሉ። ኤአዩ ፕሮሰስ ያደርጋል። የተለያዩ ዓለም ላይ ካሉ ፕሮሰስ አድርጎ እኛም ደግሞ ስፔሲፊክ የምንሰጣቸው ኢንፎርሜሽኖች ይኖራሉ። ከነሱ መሰረት ምላሽ አዘጋጅቶ ይመልሳል ማለት ነው። ጥያቄ እና ጀስት መልስ ብቻ አለ። ኢስ ካይንድ ኦፍ ኮንቨርሴሽናል ነው። መሀል ላይ ኢንተረፕት ማድረግ ይችላሉ። የወሩ ኦኬ አይ እንደዚህ እኮ ማለት አይደለም ፈልጌ ብሎ እንትን ማለት ይችላሉ ማለት ነው። ኮንቨርሴሽናል ሆነ የሚፈልጉት ነገር ሲያገኙ ከኤርታይማቸው ላይ ይቆረጣል ማለት ነው። በዚህ አይነት መልኩ ነው ፕሮሰሱ የሚሰራው። ከጀርባ ያለው ኢንጂኑ ቤዚክሊ አሁን ጉግል ላይ ሄደ ታይፕ ታረግ እንደሚመልስ እንደ ጀሚናይ እናንተ ቮይስ አረጋችሁት። ፕሮምፕቱ በቮይስ ይመጣል በሚፈልገው ቋንቋ በሚፈልግ በቮይስ ልክ እንደ ሲሪ ወይም ደግሞ ቢፈልግ በጽሁፍ እንዲመጣ ነው ያረጋችሁት። ሚዲየሙን ነው የሰራችሁት እናንተ። ዩኒክ ቴክኖሎጂ እሱ ነው። ያው ከጀርባ ያለው ባክግራውንድ በቃ ሲሪ በስልክ ማለት ነው። ግን ዩኒክ የሚያደርገው እሱ ዩኒክ የሚያደርገው በስልክና በኤስኤምኤስ መሆኑ ነው። ኖርማል ተጠቃሚዎች ይህ ስልክ ከገበያ ከወጣ እናንተም ከገበያ ትወጣላችሁ ማለት ነው። ኦፍ ኮርስ ግን እንዳለው 47 ሚሊዮን ህዝብ አለ። 47 ሚሊዮን ህዝብ እስክናስወጣ ድረስ ኢትስ 180 ሚሊዮን ሰርቪሰብል ሳምሶንግን ስናየው በጣም ትልቅ እንትን ነው። እሱን ካፕቸር እስክናረግ ድረስ ራሱ በጣም ብዙ ገንዘብ ነው። ግን ኦብቪየስሊ ፒቨት እናደርጋለን የሆነ ታይም ላይ። መልካም እድል ነው ማለት የምፈልገው። እናመሰግናለን። ውጤት በኋላ ቴንክ ዩ። አመሰግናለሁ።
እኔም ተስኖት ብዙአየሁ ይባላል። ኮፋውንደሬ ደግሞ ኢንጂነር ተስኖት ደምስ ይባላል። የሰራነው ሲስተም ፊውል ፋይንደር ይባላል። የነዳጅ ማደያዎችን የሚሰራ ሲስተም ነው። ኢትዮ ስታርታፕ ላይ ስለተገኘን እጅግ በጣም ደስ ብሎናል። እንደምናሸንፍ ጥርጥር የለኝም። እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ይዛችሁ የመጣችሁትን ሀሳብ በተሰጣችሁ ሰዓት እንድታቀርቡልን መድረኩ ክፍት ነው። ያመጣነው ሀሳብ ፊውል ፋይንደር ይባላል። ፊውል ፋይንደር የተባለው የሞባይል አፕሊኬሽን ለአሽከርካሪዎችና ለተሽከርካሪዎች መረጃ የሚያቀርብ ፕላትፎርም ነው። ይሄ ፕላትፎርም የሚያቀርበው ለአሽከርካሪዎች ምቹና ቀልጣፋ የሆነ እንዲሁም ሪል ታይም ዴታን የሚያቀርብ ነው። በዚህ ፕላትፎርም ላይ አሽከርካሪዎቹ ሪል ታይም ዳታ ከስቴሽኖቹ ቀጥታ ያገኛሉ። ኮር ፕላትፎርም ፒለር ብለን ፊቸሮቹ የምናያቸው ድራይቨሮቹ ስቴሽኖችን ይፈልጋሉ፣ ቦታ ሪዘርቭ ይዛሉ፣ ክፍያ እዛው ሲስተም ላይ ይከፍላሉ። ከከፈሉ በኋላ ማረጋገጫ ይወስዳሉ ማለት ነው። በተጨማሪ ከስቴሽን አስተዳደር ይሰጣል። ዋናው ፕሮብሌም የአሽከርካሪዎቹ የነዳጅ መረጃ እጥረት መኖሩ ነው። ሁለተኛው ደግሞ ግዴታ በአካላዊ ሰልፍ መገኘት አለባቸው፣ እዛ ነዳጅ ማደያ ላይ ነዳጅን ለመቅዳት ማለት ነው። ቀድሞ ቦታ ማስያዝ አለመቻሉ፣ ግዴታ ፊዚካሊ መገኘቱ፣ የነዳጅ አቅርቦት ሲኖር ማሳወቅ አይቻልም ባለው ከረንትሊ ሲስተም ማለት ነው። አገልግሎት ፍለጋ ከአንዱ ስቴሽን ወደ አንዱ ስቴሽን ብዙ ታይማቸውን ዌስት ያደርጋሉ። በኦፕሬተር ችግር ደግሞ ስናይ የክፍያ ሂደት መዘግየቱ ነው። እስካሁን ያሉ ፍራግመንትድ ኤግዚስትድ ሲስተሞች አሉ። እንደምናየው የቴሌብር ፊውል ፋይንደር የሚባል ፊቸር አላቸው። ለዲስከቨሪ እና ለፔመንት ብቻ ነው የሚያገለግለው። በሲቪ በኩል ደግሞ ነዳጅ የሚባል አለ። እሱም ለፔመንት ነው። አብዛኞቹ ከዲስከቨሪ እና ከፔመንት አያልፉም። የእኛ ሲስተም ግን ከመጀመሪያው ጀምሮ እስከ መጨረሻው ያለውን ሂደት ሙሉ ለሙሉ ይይዛል። ከዲስከቨሪ፣ ከኪው ማኔጅመንት፣ ሪዘርቬሽን ሁሉንም አንድ ላይ ይይዛል ማለት ነው። ሪል ታይም ዴታ ያቀርባል እና በተጨማሪ ደግሞ እስካሁን ባለው የአፕሊኬሽን ምንም አይነት የኢቪ ስቴሽኖችን ዳታ አቬሌብል የሚያደርግ ሲስተም የለም ማለት ነው። ያቀረብነው ሶሉሽን ድራይቨሮቹ ቤታቸው ሆነው ባሉበት አካባቢ ያሉትን ስቴሽኖች ቀጥታ ዲስከቨሪ ያደርጋሉ፣ ሪዘርቭ ይዛሉ፣ ፔመንት ይከፍላሉ። ለከፈሉበት ፔመንት ደግሞ ዲጂታል ቲኬት ይቆርጣሉ፣ የኪዋር እና የኦቲፒ ማለት ነው። በኢትዮጵያ 68% የሞባይል ተጠቃሚ ያለ 91%ቱን ደግሞ የአንድሮይድ ሼር ይይዛል ማለት ነው። ዲጂታል ክፍያዎች በጥሩ ሁኔታ እየተስፋፋ ይገኛል። እናመሰግናለን። ምናልባት እንግዲህ ፕሮብሌሙን አይደንቲፋይ አድርጋችኋል። ቼዝ እንግዲህ ከከረንት ነው። ነገር ግን ኢትዮ ቴሌኮም ማለት ነው ኦልሞስት ተመሳሳይ ነገር የሰራ ይመስለኛል። ከዛ አንጻር በደንብ እንደው ልዩነቱን ወይም ደግሞ የእናንተ በደንብ ዩኒክ ፊቸሩን ብትገልጹልን ማለት ነው። ከዛ በኋላ ደግሞ ሪሊ ይሄ ነገር ስኬለብል ነው ወይ ያዋጣል ወይ? ምክንያቱም ኤንድ ቱ ኤንድ ነው ብላችኋል። ምናልባት ከማን ጋር ነው ልትሰሩ የሚያሰባችሁ? ምክንያቱም እያንዳንዱ ባንክ የተወሰነውን ፊቸር እየሰራ ስለሚገኝ ከክፍያ ጋርም ከምንም ጋር በተያያዘ ማለት ነው። ሌላኛው ደግሞ ምናልባት ቲም ኮምፖዚሽናችሁንም ብትገልጹልን እና ምናልባት ይሄንን ሲስተም ኦልሬዲ ዲፕሎይ አድርጋችሁ የሆነ ትራክሽን አለ ወይ? እዚች ላይ አስተያየት ብሰጡ። እሺ እየመለስኩልኝ። እሺ ከረንትሊ የኢትዮ ቴሌኮም ፊውል ፋይንደር ወይም ነዳጅ የሚባል ፊቸር አላቸው። ያ ፊቸር ከዲስከቨሪ እና ከፔመንት አያልፍም። ዲስከቨሪ ያደርጋል ነዳጅ ስቴሽኖች አቅራቢ ያሉትን እና ዲስታንስ ያሳያል። ኔክስት ደግሞ ፔመንት ምንም ያህል ታይም ፈጅተ እዛ ስቴሽን ላይ ድረስና ክፍያ መክፈል ብቻ ነው። የእኛ ግን ከዲስከቨሪ ጀምሮ ሪዘርቬሽን ከመያዝ ጀምሮ ፔመንት ከመክፈልና ፔመንት ለከፈሉበት ብር ዲጂታል አይዲ ዲጂታል ቲኬት ጀነሬት እስከማድረግና ቬሪፊኬሽን እስከሚደርስ ያለውን ያካትታል። ፕላትፎርሙ አሁን በምን ደረጃ ነው ያለው? አሁን ያለው ፌዝ ምን ላይ ደረጃ ደርሷል የሚለው ኦልሬዲ የከስተመር አፕሊኬሽኑና የስቴሽን ኦፊሰሩ አፕሊኬሽን ሙሉ ለሙሉ አልቋል።
የስቴሽን ዳሽቦርዱ የስቴሽን ኦነሩ ዳሽቦርድ ፔመንቱ ኢንቲግሬት ተደርጎላቸዋል። ሌላ ፊቸሮች ደግሞ እየጨመሩ ሹፌሮች ተደዋውሎ ተጠያይቆ ሄደው ነው ሊያገኙ የሚችሉት። በእኛ አፕሊኬሽን ግን ምንድነው ባለበት ሆኖ ሹፌሩ ኦልሬዲ የመስመር ሹፌርም ከሆነ የሆነ ቦታ ሲሄድ ከመሄዱ በፊት ቀድሞ ቡክ አድርጎ ያለበትን ስቴሽን ፊውል አለ የለም የሚለውን ነገር ይዞ ቡክ አድርጎ ከፍሎ ይሄን ያህል ሊትር ፈልጋለሁ ብሎ ሄዶ ይቀዳል። ያ ማለት የሹፌሮችን የመቆም የጊዜ የገንዘብን ይይዘላቸው። ምን ያህል ነዳጅ ማደያዎችን ኦልሬዲ ይህንን ሲስተም ኢምፕሊመንት ለማድረግ እየተነጋገራችሁ ነው ወይስ እንዴት እያደረጋችሁ ነው? እንዴት ነው እስቲ ኢምፕሊመንት እያደረጋችሁ ያለ? እኔ ልክ እንደ አንድ ነዳጅ ቀጂ ልክ እንደ አንድ ሰው እንደ ባለቤት ሆኜ እንዴት ነው እንጌጅ የማደርገው? ከዛ ደግሞ ቅድም ያነሳችሁት አለ አይደለ ሬቨኒው ሼር እናደርጋለን። ምኑ ነው ሼር የምታደርጉት? እስቲ ጥሩ እይታ እዛ ላይ ስጡ። ከመጨረሻው ጥያቄ ስጀምር አሁን እኛ ባሰብነው ቢዝነስ ሞዴላችን ላይ በአንድ ሊትር 30 ሳንቲም እናስከፍላለን የሚል ነው። አንድ ሊትር ላይ ተጨማሪ 30 ሊትር ለፕላትፎርም ፊ 30 ሳንቲም ከዛ ላይ ደግሞ ለሪቨኒው ሼር እናደርጋለን ብለን የምናስበው ከ10 ሳንቲም እስከ 15 ሳንቲም ለነሱ ሼር እናደርጋለን የሚል አለ። መጀመሪያ ልጠየቀው ጥያቄ ደግሞ እንዴት ነው እነሱን ኢንጌጅ የምታደርጓቸው ለሚለው የጀመርነው መንገድ አለ። ለሱም ደግሞ ማሳያ የሚሆነው ገና ሄደን ስናወራቸው ሌጋል መሆናቸውን በምን እናውቃለን ለሚለው ጥያቄ ስለተነሳብን ከኢትዮጵያ ኢንቴሌክቹዋል ፕሮፐርቲ ራይት የኮፒ ራይት ሬጅስትሬሽን አድርገን እሱን ሄደን ፒች አድርገንላቸዋል። ደስተኛ እንደሆኑ ነው። ግን ሌላ አይነት ዲሲሽን እንደሚያስፈልግ የመንግስት ፍቃድም እንደሚያስፈልግ ስለነገሩ ስለዚህ ወደ ላይ እያወራን እንደርስበታለን ብለውናል። ኮፒራይቱን አይፒ ሰጥቷቸዋል፣ አእምሯዊ ንብረት ሰጥቷቸዋል። ለምኑ ነው የሰጣችሁ ማለት ነው? ለሶፍትዌሩ አእምሯዊ ንብረት ኮፒራይት ሰጥቷቸዋል። ኦኬ። እና እነዚህ ነዳጅ በማደያ ባለቤቶቹ ደግሞ ሞር የመንግስት ፈቃድ ሞር ማየት እንፈልጋለን ነው እያሏቸው። ሌጋል መሆኑ በምን አይነት? ለምሳሌ እንደ ካምፓኒ ተቋቁማችሁ ነው ከኛ ጋር ማውራት የምትችሉት። ኦኬ። ግን እናንተ ፒኤልሲውን ፈጥራችሁታል ሌጋሊ? ድርጅቱን ሌጋሊ አልፈጠረም። እንደዚህ ገና እየሰራ ነው። ኦኬ። እንደ ኢትዮ ቴሌኮምን እንደ ተፎካካሪ ሳይሆን እንደ ፓርትነር ለማድረግ ለምን አላሰባችሁም? ሲስተሙን ኢንተግሬት ብታደርጉ። ሌላ ይሄ የኢትዮጵያን ጋስ ስቴሽንስ ማኔጅመንት የሚባል ፕላትፎርም አለ። ያንዳንዱ ጋስ ስቴሽን ፕላትፎርሙ ሊንክ እንዲያደርግ ሪኳየር ይጠበቅባቸዋል። ከነሱ ጋር ለምን ኢንተግሬት አላደረጋችሁም? በተለይ ኢትዮ ቴሌኮም ጋር ማነው ከቴሌብር ጋር ፔመንት ነው አይደል? እነሱ ኮር የእናንተ ሎጂክ ምንድን ነው? በዛ ላይ ስሙንም ደግሞ አንድ አይነት ስም ለምን አደረጋችሁት? ፊውል ፋይንደር እነሱ ፊውል ፋይንደር ነው የሚለው አፓቸው። እሱን ያየነው ከሬጂስተር ካስደረገ በኋላ ስሙን አፕሩቭ አደረጉላችሁ። ያያለ እንዴት አፕሩቭ አደረጉላችሁ? እንትን ካላላችሁት ምናምን ኮሜንት ላይ እነግራችኋለን። ግን just wanted to quickly ቶሎ ንገሩኝ። ይሄ መተባበር ወይም ፓርትነር ማድረግ የሚለውን አቬኒው ለምን አልተከተላችሁም? እና ሲስተማችሁ አፕሊኬሽን ኢንተርፌስ አለው ወይ ኤፒአይ አለው ወይ ኢንተግሬት ለማድረግ ቅድም ካልኳቸው ሲስተሞች ጋር? አፕሊኬሽኑ ኤፒአይ አለው። ኤፒአይ ዲቨሎፕመንት ተደርጎለታል። ሶስቱም ኤፒአይዎች ተገናኝተዋል። ሎካሊ እኛ የሰራ ነው ማለት ነው። የከስተመሩ የስቴሽኑ ኦፊሰሩ እና የአድሚን ዳሽቦርዱ ማለት ነው። ሶስቱም ኢንተግሬት ተደርገዋል። እዚህ ላይ ምስሉ ላይም እነዚህ ማለት ነው። ይሄኛው ከስቴሽኑ ከስተመሩ ጀምሮ ይሄኛው ጀነሬት የሚደረግለት የመጨረሻው ደግሞ የከስተመር ኦፊሰሩ ስካን ያደረገበትና ያረጋገጠበት ነው። ለፓርትነር ለሚለው ፔመንታቸውን ጌቶዎችን ተጠቅመናል፣ ኢንተግሬት አድርገናል በቻፓ በኩል ማለት ነው። ቀጥታ የእነሱን ሳንድ ቦክስ አክሰስ ማድረግ ስለማንችል የሬጂስትሬሽን ከሌለን ሳንድ ቦክሳቸውን አክሰስ አያደርጉም። ስለዚህ በቻፓ በኩል ኢንተግሬት አድርገናል። ቅድም የጠቀስከው አፕሊኬሽን ደግሞ ለኢንተርናል ሶርስ አቬሌብል አይደለም፣ ኤክስተርናሊ ነው የሚጠቀሙት። ስቴሽኖች ከስቴሽኖች ጋር ነው የሚነጋገሩት እንጂ ኢንተርናሊ ወደ ውጭ አይወጣም። ለዛ ነው ኢንቴግሬት ማድረግም አክሰስም ማድረግም አንችለው ማለት ነው። እሺ፣ እናመሰግናለን። ለውጤቱ በኋላ ፉክክሩ ይበልጥ እየተጠናከረ የዳኞችን መመዘኛ
እየጠበቀ መጥቷል። ቀጣዩ ተወዳዳሪያችን የዳኞችን ቀልብ ለመሳብ በፈጠራ ብቃት በልጦ ለመገኘት ወደ መድረኩ እያመራ ነው። ስሜ ተስፋውን ፈለቀ ይባላል። ይዤ የመጣሁላችሁ ፕሮጀክት ዳታ ብሪጅ ነው። እንደማሸንፍ ተስፋ አለኝ፣ አልጠራጠርም። እንኳን ደህና ቆያችሁ። አመሰግናለሁ። ይዤው የመጣሁላችሁ ፕሮጀክት ዳታ ብሪጅ ይባላል። ዳታ ብሪጅ ነው ይዤ የመጣሁላችሁ ፕሮጀክት። ኢትዮጵያን ቢዝነስ ፍላይንድ ነው። ሞስት ኢትዮጵያንስ ወይም ስሞል ቢዝነስ ሚዲየም ኤንጂኦስ ኤንድ አዘር ገቨርንመንት ኦፊሰር ሜክ ዲሲሽን ዊዛውት ዳታ ነው። አብዛኞቹ ካለ ዳታ ሊወስኑ ይችላሉ። and no accessible for Amharic and analytics tool ነው። አፎርደብል ነው። ዜሮ አማሪክ ሰፖርት ነው። ኤክስፖርት አክሰስ ነው። ይሄ የመጣላችሁ ሶፍትዌር ነው። ስለዚህ ሶፍትዌሩ ኮምፕሊትሊ ዲዛይን ያደረኩት እኔ ከራሴ አውድ ጋር ነው ወይንም የምሰራበት ቦታ ላይ ነው። የጤና ጣቢያ ላይ ነው የምሰራው። ዳይሬክትሊ የምሰራው ጤና ጣቢያ ላይ ነው። ጤና ጣቢያ ላይ ፎካል ፐርሰኑ ብቻ ሊያውቀው የሚችለውን ነገር ዳታ እሱ ኮምፕሊትሊ ይሄኛው ሳይት ደግሞ ወይንም ይሄኛው ዌብ ኤችኤም አይ ሚን ሲኦኢ ወይንም እንትኑ ምንድነው ሹ ማኔጀሩ እንዲያውቅ ይረዳዋል ነው። ለእንዴት ከተባለ ኢዚሊ ሶፍትዌር እንትኖችን አይ ሚን ዳታዎችን አፕሎድ ማድረግ ይችላል ማለት ነው። ኢዚሊ አፕሎድ አድርጎ ዳታውን ሰመራይዝ አድርጎ መስራት ይችልበታል ማለት ነው። ለየትኛውም አይነት ተቋም ያገለግላል። ግን ኢንተግሬሽን የሰራውለት ከዲኤችአይኤስ ነው። ከዲኤችአይኤስ ነው። ዲኤችአይኤስ ላይ ነው ኢንተግሬሽን የሰራውት ማለት ነው። ስለዚህ ሃው ቢግ ሳይዝ ፕራይዝ የሚለውን በኢትዮጵያ ውስጥ ከ2 ሚሊዮን ቢዝነስ በላዮች አሉ እና 5000 ኤንጂኦዎች ይኖራሉ ተብሎ ይታሰባል። ከ800 በላይ ደግሞ ሄልት ሴንተር ይኖራል። ስለዚህ ታም ወይንም ያላችሁ ቶታል አድረሰብል ማርኬቱ 480 ሚሊዮን ፐር ይጠበቃል ነው። ሳሙ ደግሞ 48 ሚሊዮን ነው። ሶም ወይንም ሰርቪስ ኦብቴነብል ማርኬቱ ደግሞ 2.48 ሚሊዮን 2.4 ሚሊዮን ብር ይጠበቃል ማለት ነው። ስለዚህ ዳታ ብሪጅ ባይኖር ኖሮ ምን ይሆናል የሚለውን ነገር በሾርት ዌይ አነጻጽሬ ላስቀምጥ ፈልጌ ነበር። ማኑዋል ፔፐር የሚላል ስለዚህ ዳታ ብሪጅ የመጀመሪያው አማሪክ ሰፖርት ሊያደርግ አይችልም። ምን ማኑዋሉ ማለት ነው። ኤክሴል ሰፖርት ሊያደርግ አይችልም። አፎርደብልም አይደለም። ዘንድ ታብሉ የምትሉት ነው ትንሽ እሱ ከተሻለ እንደውም ምንድነው ፓርሻል ነው ከሌሎች አንጻር ማለት ነው። ዳታ ብሪጅ ግን እነዚህም በሙሉ ሰፖርት ያደርጋቸዋል ነው። ዲፕሎይ ሆኗል። አክሰሰብል ማድረግ ይቻላል onrender.com ላይ ማለት ነው። https ዳታ ብሪጅ ፍሮንቲንድ onrender.com ላይ ዲፕሎይ አድርጌዋለሁ ማለት ነው። ኢዚሊ የምትፈልጉትን ዳታ ኮንክሉድ አንድ ሰው ሊያደርግ የሚችለው ነገር ሊያደርግ ይችላል ማለት ነው። የመጀመሪያው ምን አይነት ችግር ነው ልትፈታ የተነሳኸው? አንደኛ ይሄ ጥያቄ ይመለስ። ሌላኛው ደግሞ ቲም ላይ ምንም አይነት ያየነው ነገር የለም። ቲም ኮምፖዚሽኑ ምን ይመስላል? እነማን ካንተ ጋር ይሰራሉ? እዚህ ላይ እነማን ቲም ውስጥ አሉ? ከዛ ቶታል አድረሰብል ማርኬት፣ ሰርቪስ አድረሰብል ማርኬት ላይ የጠቀስካቸው የገንዘብ አማውንቶች ይመስሉኛል እና ከከስተመር አንጻር ምን አይነት ከስተመር ነው ታርጌት የምታደርገው? ምን ያህል ከስተመር ነው ታርጌት የምታደርገው? እነዚህ ቁጥሮች በደንብ ብታብራራቸው ደስ ይለኛል። ዊዛውት ውሳኔ መስጠት አትችልም ካለ ዳታ። እሱን ነገር ያዝልኝ። ውሳኔ የምትሰጠው ዳታ ሲኖር ነው። ግን ደግሞ ዘሆል አሁን ለምሳሌ እዛ ሴንተር ውስጥ አይምን እዛ ተቋም ውስጥ ያለ ሰው ገብቷል አይደል? አሁን ለምሳሌ አንድ ፎካል ፐርሰን አለ። ያ ፎካል ፐርሰን ብቻ ነው ያንን ነገር ሊረዳ የሚችለው። ለምሳሌ ስለ ኢሚናይዜሽን ያኛው ሰው የኤክስኪዩቲቭ ላያውቅ ይችላል ማለት ነው። ገብቷል። ኢዚሊ ዳታውን ያኛው ግን ማናጀሩ ምን ያደርገዋል? አፕሎድ ያደርገዋል። ካልሆነስ ኢንቴግሬሽን ስላለ ዲኤችአይኤስ ላይ ምን ያደርገዋል? አክሰስ ሊያደርግ ይችላል። ከዛስ ውሳኔ መስጠት ይችላሉ ማለት ነው። ይሄ መጀመሪያው ችግር ፈቺ ነው። ኢዚሊ አክሰስ ያደርገዋል ማለት ነው። ዘሆል እዛ ውስጥ ያለው አውነሮቹ እዛ ውስጥ ያሉ ሊያደርጉት የሚችሉ ሰዎች ሊያደርጉ ይችላሉ። ኤክስኪዩቲቭ ፖዚሽን ላይ ያለ ሰው ለምሳሌ ማኔጀር፣ ሲኢኦ፣ ዳይሬክተር ሊሆን ይችላል። ታች ባለሙያ የሚያውቀውን ነገር የማወቅ ግዴታ የለበትም። አይ ነው ግን ባለሙያው መጥቶ ደግሞ ለሱ ነው የሚያቀርበው። ለምሳሌ ኮንክሉድ የሆነ ሀሳብ ነው ኢንዲቴል እንዲያውቅ አይገድድም ያ ሰውዬ። ይሄን አውቃለሁ። ግን ኮንክሉድ የሆነ ሀሳብ አለ አይደል? ለምሳሌ ዲስፕሌይ ሲያደርጋቸው ሜቶዶች አለ። እሱ እዚህ ላይ ቁጭ ብሎ ቶሎ ብሎ አናላይዝ አድርጎ ይጨርሳል ማለት ነው። ዘን ውሳኔ ይሰጣል ማለት ነው። ማናጀሩ ማለት ነው። ተረዳውም አልተረዳውም፣ ምክንያቱም እሱ እንዴት መስጠት እንዳለበት ኢንጀክሽን ላያውቅ ይችላል። እሱን እናውቃለን። ግን ምን ያህል ሰው ጋር ተደራሽነት አለው የሚለውን ነገር አናላይዝ አድርጎ ደርሰዋል ማለት ነው። ቲምህ ውስጥ ምን አይነት ኮምፖዚሽን አለ? አንተ ብቻህን ነህ ወይስ ሌሎች እነማን አሉ? ከረንትሊ እኔ ብቻዬን ነኝ።
እዛ ቦታ ላይ ስለሰራሁኝ ስለማውቀው ነገሩን ይሄንን ለዛ ነው ዴቨሎፕ ያደረኩት እኔ ብቻዬን ነኝ። ሶ ታርጌት የምታደርገው ቢዝነስ ታርጌት ቢ2ቢ ነው ወይስ ቢ2ሲ ነው? ቅድም ቶታል አድሬሰብል ማርኬት ላይ የገንዘብ ቁጥሮች ነበረ ስጠቅስ የነበረውና እሱ ያልኩ ያለሁት ለምሳሌ አንተ የትኛውንም አይነት ፕላትፎርሞችን ጆይን ታደርጋለህ አይደል? አንዳንዴ ፍሪሊ ሊሆን ይችላል፣ ሲቀጥል ደግሞ ሊያስከፍሉ ይችላል አይደል? ሶፍትዌሩ ግን ይሄኛው ከረንትሊ አሁን የሰራሁት ለዲኤችኤስ ኢንተግሬሽን ሰራው እንጂ ሌሎችንም አክሰስ ያደርጋል። ለምሳሌ እንደ ኢትዮ ቴሌኮም የመሳሰሉትን አክሰስ ያደርጋል ነው። እዛ ጋር ያሉ ሰዎች ኢዚሊ እንዲጠቀሙት ያደርጋል። እሺ እንግዲህ ምናልባት ደግሜ ልጠይቅ እችላለሁ። አንደኛ ለማን ነው ይሄ ዳታ ቢዝነሱ ቅድም አድሬሰብል የተባለው? ሁለተኛ ደግሞ ምን አይነት ዳታ ነው? ምክንያቱም ምናልባት ከአነጋገር ስንረዳው ከጤና ጋር ከምናምን ጋር የተያዘ ዴታ ከሆነ እነዚህ ዴታዎች ከኮምፕሊያንስ አንጻር ከህግ አንጻር ሪሊ ለሁሉም ሰው ሊሰጥ ይችላል ወይ በቀላሉ ወይስ እንደው ለስራ ፐርፐስ ብቻ ያንን ወስደ እዛ ቦታ ላይ ያለውን ችግር ነው የፈታው? እሱ ከሆነ ደግሞ ምናልባት እንትን ሊሆን ይችላል ወይ ቢዝነስ ሊሆን ይችላል ወይ ሬቨኑ ጀነሬት ልታደርግ ትችላለህ ወይ? የስ ቢዝነስ ነው ማ ያው እንግዲህ ይሄንን ሶፍትዌሩን አክሰስ ያደርጉት ዌብ ቤዝ ነው። ለማን ነው የሰራው? ለማን ነው? ለኢንስቲትዩሽኖች ነው፣ ለተቋማቶች። ለምሳሌ አንደኛው እኔ ለአሁኑ ሄልት ሴንተርን ተጠቀምኩኝ፣ ለሄልት ሴንተር ተጠቀምኩኝ። ለሌላኛው ደግሞ ለኢትዮ ቴሌኮም ሊጠቀሙት ይችላል ዳታውን ማለት ነው። ስለዚህ ለዛሬ የሰራሁት እኔ ለኢንተግሬሽኑንም ፉሊ የሰራሁት ለሄልት ሴንተር ነው። ከእንትን ከአንጻር ከደህንነት አንጻር ካልክ የራሱ የሆነ ደህንነት ይሰራበታል ወይንም የራሱ የሆነ ነገር ዴቨሎፕ አደርግበታለሁ ነው። ለማንም ሰው ማንም ሰው ገብቶ አክሰስ እንዲያደርገው አይደለም። እዛ ጋር ፎር ዘ ራይት ፐርሰን ሊያደርገው የሚችለውን ብቻ ወይንም ሊያየው የሚችለውን ብቻ ነው የሚሰጠው ማለት ነው። ለምሳሌ ፓስዋርድ ሲያስገባ እንግዲህ ሌላ ሰው ላያውቀው ይችላል። ኢንተግሬሽን ሰራው ያልኩት ዲኤችኤሱ ኮምፕሊትሊ ዝም ብለህ መተህ መገባበት አይደለም። ፓስዋርድ አለው፣ ኢንተግሪቲ ሰርችለታለሁ። በዛ ፓስዋርድ ምሳሌ መሰረት የሚፈልገውን ዳታ ሰሌክት አድርጎ ማየት ይችላል። ምን አይነት ዴታውን ስጠይቅህ እኮ ዳታ ለምሳሌ ፐርሰናል የሆኑ ነገሮች ከሆኑ የፕራይቬት ዴታ ፖሊሲ አለ፣ ህግ አለና ከዛ አንጻር ማይፈቀዱ ነገሮች አሉ። ይሄንንስ እንዴት ታየዋለህ ወይስ እንዴት አይተኸዋል? አሁንም ላስረዳ። ዳታው ዲኤችኤስ ዘሆል ዳታ ዲኤችኤስ ላይ አለ አይደል? ወይንም ዳታ ሄልዝ እንትኑ አለ የፕላትፎርሙ ላይ እሱ ላይ ያለውን ዳታ ኮምፕሊትሊ እሱ ምን ያደርገዋል? ኢምፖርት ያደርገዋል። ገብቷል አይደል? ኢምፖርት ያደርገዋል። አሁንም እያልኩ ያለሁት ሊያዩት የሚችሉ ሰዎች ብቻ ነው ሊያዩት የሚችሉት። ማንም ሰው ከመሬት ተነስቶ ሊያደርገው የማይችለው እዛ ጋር ያለ ሰው ለምሳሌ አውነሩ ፎካል ፐርሰኑ ምኑን ይሰጠዋል? ዩዘር ኔም እና ፓስዋርዱን ይሰጠዋል። ስለዚህ እንዴት ገቢ ታገኛለህ ከሱ? ከዚህኛው ሬቨኑ ሞዴል ካርድ ትሰራበታለሁ። ለምሳሌ ኦንላይን ከሆነ ያው እንግዲህ ፍሪ እና ማስከፍልበትን ሜተድ እሰራበታለሁ ማለት ነው። ዌቡ ላይ እዚህ ጋር ጤና ላይ ይሰራል እና ምናልባት ኢንተርቪው ላክሽ ዲኤችኤሱን ኢንተግሬት ለማድረግ ኤምአር ያስፈልጋል። ኤምአር ያስፈልጋል አይደል? ሜዲካል ሬከርድ ያስፈልጋል። ኤሌክትሮኒክ ሜዲካል ሬከርድ ያስፈልጋል። እሱ ነው በዲኤችኤስ ኢንጂን ሊንክ የምታደርገው ራይት አይደለም? ኦኬ ሶ ዲኤችኤሱ ደግሞ የመንግስት ነው ያንተ አይደለም። ዴታውን ዳምፕ ማድረግ አችልም። ሌላ እዚህ ላይ ግን የተረዳችሁኝ አይመስለኝም። ቆይ ልጨርስላ። ጤና ጣቢያ ነው የምትሰራው አይደለም? ጤና ጣቢያን ሰርቻለሁ። አሁን ደግሞ ሌላ ተቋም ላይ ነው ሆስፒታል። እሺ ችግር የለም። ጤና ጣቢያ የምትሰራ ሆስፒታል ወይም ሄልዝ ፖስት ከሆነ ኢሲኤችአይኤስ አለ፣ ኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም አለ። ከሆስፒታል ወደ ላይ ከሄድ ግን እስከ ተርሸሪ ሆስፒታል ድረስ ዲኤችአይኤስ የመንግስት ሲስተም ነው። ገቨርንመንት ዴታቤዝ ቤሲክሊ ያንዳንዱን ፋሲሊቲ ቅድም ምናልባት ገዛኝ አሉዲንግ ምን አይነት ዴታ ነው ያለው? የህመምተኛ ዴታ ነው፣ ኢንካውንተር ነው፣ ከትራያዥ ነው፣ ላብ ነው፣ ሌላም አይነት ኢንፎርሜሽን ነው። ያ ኢንፎርሜሽን የተለያዩ ኬፒአይዎች አሉ ዲኤችኤሱ ላይ የሚሰበሰቡት። ያ ኢንፎርሜሽን ኤምአር ከሌለ አውቶማቲክሊ ሊገባ አይችልም። ማኑዋል የሚገባው ነገር አሁን ኳሊቲ እንደሌለው እናውቃለን። ስለዚህ ወደ ዲጂታል ስፔስ እየሄደ ነው። አሰምሽንህ ምንድን ነው እንደገባኝ ከሆነ ዲኤችኤስ ጋር ኢንተግሬት ያደረኩትን ዴታ ልጠቀምበት እችላለሁ ነው የምትለው። ለዛ ደግሞ የሚያስችልህ ምን ኬፓቢሊቲ ያለ? አንደኛ ደረጃ እንዴት ነው የመንግስትን ሲስተም አክሰስ አድርገህ ለኮሜርሻል የምታውለው? ይሄን አስበህበታል ወይ?
ወይስ አላሰብኩም ኮመርሻል ለማድረግ? አሁን እንዴት እያልኳችሁ እንደሆነ ያገኛችሁኝ አልመሰለኝም። እኔ ዌብሳይቱን ክሬት ያደረግኩት እዛ ጋር ለሚጠቀመው ሰው ነው። ገብቷል? እናንተ ኮምፕሊትሊ እያሰባችሁ ያሉት ዘ ሆል ሁሉንም አክሰስ ማድረግ አለበት እያላችሁ ነው። ዴታው የሚሰበሰበው የመንግስት ተቋም ላይ ነው። የስ ሶ ዴታ ፖሊሲ ያለ ቅድም ገዛኸኝ ያነሳው አስበበታል ወይ? ኦኬ ካላስብክበትም ወይም ደግሞ አስቤበታለሁ ግን ሌላ ሶሉሽን አለም ካልክ ዳትስ ፋይን። ሁለተኛ ደረጃ አሁን ጤና ላይ ነው የጀመርከው። ዲኤችአይስቱን ወስደህ ከኮር ሲስተሙን ለቴሌም ላውለው እችላለሁ ብለሃል። ምን አይነት ዩዝ ኬዝ አለ ከዚህ በፊት የተሞከረ? ዲኤችአይስቱ ቃሉ ራሱ ዲስትሪክት ሄልዝ ኢንፎርሜሽን ሲስተም ነው የሚለው። ሶ አንከሩ ሄልዝ ነው። ሶ ምናልባት ቢዝነስ ሞዴል ላይ ሴክተር ስፔሲፊክ የሆነ ነገር ላይ ስላላየሁት እንግዲህ ቴስት አደርገዋለሁ ገብቼ፣ ግን ሴክተር ስፔሲፊክ ወይም ደግሞ ጤና ተኮር ብታደርገው ይሻል ነበር። ኮስችን አላደርገውም። ምክንያቱም ይሄ ታብሉ ታውቀዋለህ? የስ እንደሱ አክሰስ እንዲያደርግ ነው የሰራሁት። ግን ከሱ ልዩነቱ ምን አለ ብለህ ከጠየቀኝ ደግሞ አማሪክ ሰፖርት ያደርጋል፣ ሎካል ላንጉዌጆችን ሰፖርት ያደርጋል። እናመሰግናለን። ውጤት በኋላ ቀጣዩ ባለራዕይ ስታርታፕ መፍትሄውን በተግባር ሊያሳየንና መድረኩን ሊቆጣጠር እየቀረበ ነው። ኪሩቤል ደምሴ እባላለሁ። የካምፓኒው ሲሆነኝ የካምፓኒ ስም ኬፋርም ይባላል። ኢትዮ ስታርታፕ ለመወዳደር ነው የመጣሁት። መልካም እድል። መጀመር ትችላለህ። መድረኩ ያንተ ነው። የሚሰራው አግሪካልቸር ላይ ነው። ግብርናን በዲጂታል መልኩ ገበሬን ከነጋዴ ጋር የሚያገናኝ አፕሊኬሽን ነው። ይህን ልሰራ የቻልኩበት ዋናው ምክንያት በተለያዩ ችግሮች ምክንያት ነው። ፕሮዳክሽን አመርት ነበረ በተለያዩ ክልሎች ላይ። ያንን በማመርት ጊዜ ትልቅ ችግር የነበረው ከማምረቱ በላይ መሸጡ ነበረ። ያንን ፌስ አድርጌ ነው ይህ አፕሊኬሽን ቢሰራ በሀገርም ደረጃ በግለሰብም ደረጃ ይጠቅማል በሚል በማሰብ ነው ይህንን የሰራሁት። አሁን ለምሳሌ አርሶ አደሮች ከገበያ ዋጋ በታች ከ30 እስከ 50 በታች ዝቅተኛ ዋጋ ያገኛሉ ከሚያገኙት ምርት ላይ ማለት ነው። ከ60 እስከ 70% የሚሆኑ ዋጋዎች በደላሎች ወይም በብሮከሮች የተያዘ ነው። ከገበሬው በላይ ብሮከሮቹ ናቸው የሚያገኙት። ከ15 እስከ 30% የሚሆነው ደግሞ ምርቶች ይጠፋሉ ወይም ይበላሻሉ ፖስት ሃርቨስት ማለት ነው። እና ከአመረትም በኋላ የትራንስፖርት አለመሳለጥ ሊሆን ይችላል። እንደገና ደግሞ የገበያ እጥረት ሊሆን ይችላል። እኔ ፌስ ያደረኩበት ነገር ነው እና ኳሊቲ ስታንዳርድ ደግሞ አንሹራንስ የለም። ኳሊቲ በምንም አይረጋገጥም። የተለያዩ ፍራግመንት የሆኑ ብሮከሮች ስለሆነ ያሉት እነሱ ኳሊቲ ሊያረጋግጡት አይችሉም። እነሱ ቀጥታ የመጀመሪያ ገንዘባቸውን ብቻ ነው የሚፈልጉት በዛ ታይም ላይ። ይሄ በሀገር ደረጃም በእንትንም ትልቅ ችግር የፈጠረ ነገር ነው። ፈጠራ ልዩነት ብዬ ያሰብኩት ክላስተር አፕ አልጎሪዝም ነው የፈጠርኩት በዚህ ሲስተም ላይ ማለት ነው። ሁለተኛ ነገር ደግሞ ገበሬው ከነጋዴው ጋር የሚገናኝበት ፌር እና ትራንስፓረንት የሆነ ነገር ይፈልጋል፣ መተማመን ይፈልጋል ሁለቱ። እሱን በምን አይነት መልኩ ሲስተም እንትን ብያለሁ። ኤክስትሮስ የሚባል ሲስተም ፈጥሬ ማለት ነው። ቨርቹዋል ነው። አሁን ባንኮቹ ላይ ነው ገንዘቡ የሚቀመጠው፣ እኛም ሲስተም ላይ አይደለም የሚቀመጠው። ግብይቱ ከተከናወነ በኋላ በእኛ ቬሪፋይ ይደረጋል፣ ይረጋገጣል። ወደ ገበሬው ገንዘቡ ይገባለታል ማለት ነው። መተማመንን ፈጥረናል። አብዛኛው የኢትዮጵያ 80% የሚሆነው ገበሬ ነው። በጣም ሂውጅ የሆነ ማርኬት ኦፖርቹኒቲ ነው። አሁን ለምሳሌ በኢትዮጵያ ውስጥ ብቻ ኦልሞስት ወደ 12 ሚሊዮን 600 ሺህ ኪሎ ግራም በቀን ውስጥ ወደ ምርት ይገባል፣ ወደ ገበያ ላይ ይውላል። ከዛ ውስጥ ኦልሞስት 4500 የሚሆነው ወይም ደግሞ 4 ሚሊዮን 500 ሺህ ኪሎ ግራም የሚሆነው ምርት ኮሜርሻል የሚወጣው ነው። እኛ ደግሞ 10%ቱን ባሳካ ከዚህ ማርኬት ውስጥ ኦልሞስት 450 ቶን ወይ ደግሞ 450 ሺህ ኪሎ ግራም ባሳካ ብዬ ነው ወደ ማርኬት ውስጥ የገባሁት። ቴክኒካል ካፓቢሊቲው ደግሞ ምናልባት ገበሬዎቹ ቴክኖሎጂ ብዙ የማይጠቀሙ ምናምን ሊኖሩ ስለሚችል ዩኤስኤስዲ እና አይቪ ፊልባክ የሚባሉ ሲስተሞችን ተጠቅሜ ያለው በአማርኛ በሁለቱም በአማርኛም በኦሮምኛም እና ሌሎች ቋንቋዎችን አብሬ ተጠቅሜ። እንደ አንድ ገበሬ እስቲ እንዴት አድርጌ እኔ እንደምጠቀም እስቲ አስረዳ። ፕላትፎርሙ ላይ ገብቼ ሳይን አፕ አድርጌ እንደገናም ደግሞ እነዚህ ሜጀር ያልካቸው ገበያዎች አሉ። ዋጋዎቹን ትሰበስባለህ፣
ምን አይነት ፕሮዳክቶች ናቸው የሚለውን ነገር እስቲ ጥሩ አድርገህ ጥሩ እይታ ስጣ። ክላስተር ሀብ ነው የሚባለው። ክላስተር ሀብ ማለት ለምሳሌ ብዙ ምርት የሚመረትባቸው አካባቢዎችን መርጫለሁ። ብዙ ፕሮዳክሽን ያለባቸው አካባቢዎች አሁን ለምሳሌ ዝዋይ ሊሆን ይችላል። ዝዋይ አካባቢ መርጫለሁ። ወደ አዲስ አበባ የሚላኩ ምርቶች ሊሆን ይችላል። በዝዋይ ደግሞ ዙሪያዎች ደግሞ ሰብ ፕሮዳክሽን ብዬ ይዣቸዋለሁ። የፕሮዳክሽን ቢሮ ስከፍት ጊዜ የተለያየ ቦታ የተበጣጠሰ ነገር እንዳይሆን ሜጀር ሀቤን እዛ አደርግና ከዛ ላይ መቂ፣ ቡልቡላ እንደገና ደግሞ አዳሚት ሁሉ የሚባሉ ቦታዎች አሉ እዛ ዙሪያዎቹ ማለት ነው። በ30 ኪሎ ሜትር ራዲየስ ምን አዘጋጅቻለሁ? ማርኬት ኢንስፔክሽን የሚባል አለ። ማርኬት ኢንስፔክሽን ማለት ኳሊቲ አሹራንስ የሚሸጥ የገበሬው ምርት የሚመዘግብ ያለውን የምርት ጥራት የሚያረጋግጥ ምን አይነት ምርት እንደያዘ የምርቱ መጠንን እና የገበሬውን አድሬስ በጂፒኤስ ኮኦርዲኔሽን ያለበትን ሎኬሽን የሚያስገባ አካል አለ፣ አንድ ወደ ሲስተም ውስጥ ማለት ነው። ሁለተኛው ደግሞ ገበሬው የሚችል ከሆነ ወይም ደግሞ ገበሬው አቅም ካለው ቴክኖሎጂ የመጠቀም አቅም ካለው ምን ያደርጋል? ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለውን ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ግዴታ ስማርትፎን መጠቀም አለ? ኖ። አሁን ለሱም ደግሞ ምን አይነት መፍትሄ አዘጋጅቻለሁ? ዩኤስኤስዲ የሚባል ነገር አዘጋጅቻለሁ። አሁን ለምሳሌ 804 ስትነካ ጊዜ አንድን ይጫኑ፣ የፕራይስ ለማወቅ ሁለትን ይጫኑ የሚባል እሱም ደግሞ ካልቻለ ደግሞ ቋንቋ እንትን ካልቻለ ደግሞ እዚህ ጋር አይቪአር ፊድባክ የሚባለው በቮይስ ብቻ ለምሳሌ የዕለቱን የቲማቲም ዋጋ ለማወቅ ምናምን የሚባለውን በድምጽ ብቻ እንዲሰማው እሱንም አዘጋጅተናል፣ በሁለተኛ አማራጭነት ማለት ነው። ብዙ ኢንፎርሜሽን ወይም ይሄ ዴታ የሚሰበሰበው ማኑዋል ነው። ሰዎች አሰማርተ ነው የተለያየ ቦታ ኮስት እሱ ዋጋ ያስከፍላል አይደለም። ያንተን ኦፕሬቲንግ ኮስት ወይም ደግሞ ስራውን የምትሰራበትን ዋጋ አይጨምርብህም ወይ? ሁለተኛ ይሄ የኢንፍራስትራክቸር ሁኔታውንስ እንዴት አስበዋል? ለምሳሌ ኮልድ ቼን ከሌለ አሁን የፈለገ ቲማቲም ዋጋ ከመቂ መቶ ሻሸመኔ መቶ አዲስ አበባ ወይም ደግሞ አንደኛው ስቶሬጅ እንዳልከው የሚመጣበትንም በምን መልኩ ነው ሰፖርት ለማድረግ ያሰብከው? ስቲል ማች ሜኪንግ ላይ እንዴት ነው ያለ ነገር? ኢትዮጵያ ኮንቴክስት ነው ብዙ ነገሮችን የምናየው። ኦፍ ኮርስ ኮስት ይኖረዋል። የሚመዘግቡ ሰዎች ምናምን አካላቶች ይኖራሉ። ግን አግሪካልቸር ማርኬቱ በጣም ከፍተኛ የሆነ ማርኬት ፖቴንሻል አለው። ሶ የምናስገባው ገንዘብና ለሰራተኛ የምናወጣው ወጪ ኦልሞስት አይገናኝም። በጣም ከፍተኛ የሆነ ገቢ እናገኛለን። ግን ለሰራተኞች የምንከፍለው ለእንትኖች የምናወጣው ወጪ ወጡም ኦልሞስት አነስተኛ ነው። ለምን? ቅድም እንደተናገርኩት 12 ሚሊዮን 600 ሺህ ኪሎ ግራም በቀን ፍሩትና ቬጂቴብል ብቻ በማርኬት ውስጥ ይሰራጫል፣ በቀን ውስጥ ማለት ነው። ሶ እኛ ደግሞ ፍላት ቫሊዩን ያዘጋጅ ነው። 1 ኪሎ በ1 ብር እንትን እንዲል ነው። አሁን ለምሳሌ አንድ ቲማቲም 70 ብር 80 ብርም ሊሸጥ ይችላል። ግን ከዛ ውስጥ እኛ ያሰብነው በፐርሰንታይል 1 ኪሎ 1 ብር እንትን እንዲያደርግ ነው፣ ኮሚሽን ለመያዝ ነው ከዛ ውስጥ ማለት ነው። ምናልባት አንድ ነጋዴ 6000 ኪሎ ግራም ሊገዛ ይችላል፣ 5000 ኪሎ ግራም ሊገዛ ይችላል፣ 2 መኪና 3 መኪና ሊገዛ ይችላል። ከዛ ውስጥ 1 ብር ነው የኛ ኮሚሽን፣ የኛ ገንዘብ የምናገኘው። ሶ ከዚህ ሂውጅ ማርኬት ውስጥ ኦልሞስት 10%ቱን ብናከናውን በአመት ሲሰላ ጊዜ ወደ ስንት የሆነ 164 ምናምን ሚሊዮን ብር ነው የሚገኘው፣ ሪተርን የሚገኘው 10%ቱን ብቻ ካሳካ። ተመሳሳይ ስራ የሚሰሩ ሌሎች ድርጅቶች አሉ፣ ለምናምን እየተባለ ማለት ነው። እንደገና ደግሞ ግብርና ሚኒስቴር አካባቢም የተወሰኑ ዴታዎች ሼር የሚደረግበት አለ፣ የግብርና ገበያ ዋቴቨር የሚባል ነገር። እነዚህን ነገሮች በደንብ አሰስ አድርገሃል ወይ? እንደገና ደግሞ ያንተ አጌነስት ከነዛ ኮር ኮምፒተንሲ ምንድን ነው? ሁለተኛው ጥያቄ ደግሞ ይሄ ቢዝነስ ሞዴልህ ምን ይመስላል? ረቨኑ ኮሌክት የምታደርግበት፣ ምክንያቱም ለዴታ ኮሌክተር ለምናምን የምታወጣ ወጪዎች አለና ከዛ አንጻር ቪዚብል ነው ወይ? ሶስተኛው ዴቨሎፕመንቱ ሶሉሽኑ ምን ደረጃ ላይ ነው ያለው? ሶሉሽኑ ኤምቪፒ ዴቨሎፕመንት ላይ ነው ገና ያለው እና ፕሮጀክቱ ነው ገና ሲስተም አናሊሲሱ ላይ ነው በሆነ አብዛኛው ላይ ፎከስ ያደረኩት። ይህንን ስራ የሚሰሩ እንትኖች የሉ አሁን ላይ ኢንፋንት ምንም አይነት ድርጅት የለም ይህንን ስራ የሚሰራ። ግን ምን አለ በአገር አቀፍ ደረጃ ምርት ገበያ የሚወጣበት አለ። ከነጋዴው ጋር የሚያገናኝ አካል በዚህ ሲስተም እንደዚህ አይነት ከገበሬው ጋር በቀጥታ እንትን ያለ አካል የለም። ግን ምንድነው ከነጋዴው ላይ ወስደው ለህብረተሰቡ የሚያከፋፍሉ ድርጅቶች አሉ። ከነጋዴው ላይ ከአይሌ ጋርመንት ምናምን
ከዛ ላይ እንደገና እኔ ከገበሬው ላይ ቀጥታ ገበሬውን መዝግቤ አሁን ገበሬውን ነው ኢምፓወርመንት የምንሰጠው ነጋዴውንም ነው። በዚህ ላይ ደግሞ አገር አቀፍ ትክክለኛ የሆነ ዳታ እናገኛለን። አሁን ለምሳሌ ዳታ የለም። ምን ያህል ምርት ይመረታል፣ ከተመረተ በኋላ ምን ያህል ምርቱ ፖስት ሃርቨስት ሉዝ ያካሂዳል፣ ምን ያህሉ በአገር አቀፍ ደረጃ ምን ጥቅም አለው ላይክ ፖሊሲ ሜክ ለማድረግ እንደገና ደግሞ ለኤንጂኦዎች ትክክለኛውን የትኛው መርዳት አለብኝ የትኛው በጣም የተጎዳ አካል ነው ምናምን የሚለውን ነገር እንደገና ደግሞ ገበሬው በቃ ሽያጭን ሳይፈራ በቃ ምርት ሁል ጊዜ ካመረቱ በኋላ በኮንፊደንስ እሸጣለሁ የሚል ስሜት ኖሮት በየትኛው ብሮከር ማኑፕሌት ሳይደረግ ምርቱን በገበያው ባለው በራሱ ዋጋ ኦልሞስት መሸጥ ይችላል ማለት ነው። እዚህ ጋር ቅድም ያሳየው ዳታ ኦልሞስት 30 እስከ 50% ገበሬው አያገኝም አምርቶ ለፍቶ ምን ብሎ። እኔም የዛን ጊዜ ፌስ አደርግበት የነበረው በጣም የተቸገርኩበት ነገር ለፍቼ ምን ብዬ ምን በቃ ድምጥማጤ ይጠፋል። በቃ ብሮከሮቹ የሀገር ገንዘብ አግኝተው ምናምን ይሄ በሲስተም ካልሆነ በጣም አስቸጋሪ ነው። አንዳንድ ነገሮች አሁን በድፍረት የምትናገራቸው ነገሮች መጠንቀቅ አለብህ። እንደዚህ አይነት ሲስተም የለም፣ እንደዚህ አይነት መረጃ የለም የምትላቸው ነገሮች በአንተ እውቀት መሰረት አድርገህ መናገሩ የተሻለ ነው የሚሆነው ላንተ። እኔ እስከሄድኩበት ድረስ እኔ እስካወቅኩት ድረስ የሚለውን ነገር ማሰብ ይኖርባል። ምክንያቱም እኛ እንኳን የምናውቃቸው እዚህ ላይ የሚሰሩ ስታርታፖች አሉ የኛ ኢንኩቤሽን ሴንተር ላይ። ኢትዮጵያ በጣም ሰፊ ሀገር ነው አይደለ? ነጋዴው ትልቁ ቫልዩ አድ የሚያደርገው አግሪጌተር ነው። ምርቱን ደግሞ አንድ ማዕከላዊ ገበያ ላይ አምጥቶ ነው ነጋዴ የሚሰበስበው። ከዛ ከሚያደርገው አኳያ እኔ አሁን በልክ አሁን ለምሳሌ አንተ እንዳልከው ቃሊቲ ባለው ዋጋ ወይም የሆነ ቦታ ላይ ባለው ዋጋ ለአንድ ነጋዴ ብሸጥለት ኦር ውሰድ ብለው በዚህ ዋጋ ውሰድ ብዬ ዲማንድ ባደረገው የማይወስድበት ፕሮባቢሊቲ ከፍተኛ ነው። ለምን? ምክንያቱም እሱም ትራንስፖርቴሽን ኮስቴን ይላል እንትኔን ኮስቴን ይላል አይደለ? ገበሬው ደግሞ ያንን ባለው አዳ አያደርግም። እሱን ነገር በደንብ ትንሽ ባጭር በ30 ክል ክላሪቲ ይስጣል። ለዛ ነው ክላስ ስራ በሲስተም ማቺንግ ያዘጋጀውት። ማለት አሁን ለምሳሌ ነጋዴው ሊያዝ የሚችለው አቅራቢያ ከሆነበት ቦታ ላይ ሆኖ ከገበሬው ላይ ምን ያህል ምርት እንዳለው የምርቱ ብዛት የምርቱ ኳሊቲ ዳታው ላይ ይገባሉ። ስለዚህ ትራንስፖርቴሽን ኮስት አሁን ለምሳሌ ከዚያ የሚወስድ በፊት ከሆነም ከዚያ አካባቢ ያለ ምርት ነው ሊነገረው የሚችለው ሲስተሙ ላይ ሊያየው የሚችለው በአቅራቢያ ያለ ምርት። ከመቄ የሚወስድ ከሆነም ከመቄ ላይ ያለውን ምርት ነው ነጋዴው ሊያገኝ የሚችለው። የተለየ ሲስተም አይደለም እንትኑ ላይ የተሰራ። ምንድነው ሎጂኩ? በአቅራቢያ ያለውን ምርት ከዛ ላይ ለነጋዴው ማድረስ ማለት ነው። ገበሬው አቅራቢያ ያለውን ምርት ለነጋዴው መሸጥ ማለት ነው። ነጋዴው ደግሞ በአቅራቢያ ያለውን ምርት መግዛት ማለት ነው። አልጎሪዝሙ በዛ አይነት ሲስተም ነው የተሰራው እና ትራንስፖርቴሽናው ማመቻቸት ነጋዴው ሊፈልግ ይችላል ምርት ምናምን ነገር ሎጂስቲኩንም አብረን እናመቻችለታለን። ውጤቱን በኋላ እናሳውቃለን። አመሰግናለን። እዚህ መድረክ ላይ እያንዳንዱ ማብራሪያ ተወዳዳሪዎችን ወደ ስኬት ያሻግራቸዋል፣ ከመድረኩ ያሰናብታቸዋል። ዳኞቻችን በእነዚህ በአእምሮችና አዳዲስ የስታርታፕ ሀሳቦች ይዘው በጥልቀት መክረውበታል። ጠንካራ ጥያቄዎችን ሲያቀርቡና ሲፈትኑ የቆዩት ዳኞቻችንን አሸናፊውን ለመለየት የመጨረሻ ውሳኔያቸውን ሊገልጹልን ተዘጋጅተዋል። ፈጠራቸውን፣ የገበያ አቅማቸውና የቡድን ጥንካሬ ብሎም ሌሎች መስፈርቶች ላይ መሰረት ያደረገው የዳኞችን የመጨረሻ ውጤት በዚህ ሳምንት ውድድር የሰጠናችሁን ፖይንት ከጀርባ ዲስፕሌይ ያደርጋል ማለት ነው። ረዳት ልጀምርና ምናልባት እኔ ልጀምርና ወደ ሌሎች ዳኞች እሄዳለሁ። ምናልባት ይህንን ሲስተም ትላልቅ ሲስተሞች ላይ ኢምቤድ ማድረግ ብታስቡ እንደ ቢዝነስ ሞዴል ግን ሁሉም አይነት ነገር ላይገባ ይችላል። ኢኮሜርስ ነው፣ ዩኒቨርሲቲ ነው፣ ሆስፒታል ነው፣ የቱ ጋ ነው ትልቁ ቤኔፊት ያለው? አንደኛ ትልቅ ችግር መቅረፍ የሚችለው፣ ሁለተኛ ደግሞ አብዛኛውን የህብረተሰብ ክፍል ሊነካ የሚችል ኤሪያ ምንድን ነው የሚለውና እንደዛ አይነት ሲስተም ላይ ኢንተግሬት ብታደርጉት ቶሎ የማደግ ባህሪ እንዳለው ነው ያየ ነው። ሪሴለር ከመሆን የራስ ሞዴልን ዴቨሎፕ ማድረግ፣ የራስን ኤጀንት ትሬን አድርጎ ሬዲ ማድረግ በጣም ወሳኝነት አለው። ከዛ በተጨማሪ ደግሞ የስማርትፎን ዩዘሮችም ኮንሲደር ብታደረጓቸው እነዚህ ስማርትፎን ያልሆኑ ዲቫይሶች የሚጠቀሙት ከስተመሮቻችን ምን ያክል ጊዜ ይቆያሉ የሚለውን ሪሰርች ብታረጉ እና ለወደፊት ብትዘጋጁ። በሎካል ዴታ ትሬን መደረግ ይኖርበታል። የኛ ኢንስቲትዩት ኢንስቲትዩት መታችሁ ኢንኩቤሽንም ሴንተሩ ላይ በተመሳሳይ ደግሞ የኤልኤልኤም ላይ ሎካል ላንጉጅ ላይ የምንሰራቸው በርካታ ስራዎች ስላሉ እዛ ላይ ገዛ ብትጠይቁና ብታገኙ። ዳኞች አንድ ላይ ሆነን የሰጠነው ውጤት ከጀርባ ይታያል።
ፊውል ፋይንደር ዩኒክ የሆነ ቫሊዩ ብታስቡ እኔ አንድ ሁለት ሀሳቦች ልስጣችሁ። ለምሳሌ ያለ ይሄ ሰው መኪና የነዳ ቆሞ ስንት ደቂቃ ቆመሃል ራሱ ቢያስገባ እስካሁን 1 ሰዓት ቆሜ ያለው ወይም ደግሞ የደረሰው ሰው ሲደርስ ይሄ ክራውድ ሶርሲንግ የምንለው አለ አይደለም። አንድ ላይ ሰዎች አሁን ልክ እንደ ዋዜ የሚባል እንደ ጉግል ማፕ አለ። ልክ እንደዚሁ ፊድባክን ሰዎች ሰጥተው ሪል ታይም ዴታ ቢኖራችሁ። ሁለተኛ ይሄ ፑሽ ኖቲፊኬሽን ቢኖር በተለይም ገና ልክ ነዳጅ ገብቷል ሲባል አንድ ነዳጅ ገብቶ በስንት ሰዓት ውስጥ እንደሚያልቅ ካወቃችሁ ፕሬዲክት ማድረግ ትችላላችሁ። some kind of AI driven so የምትጨምሩትን ቫልዩ ብትመለከቱ ጥሩ ነው ብያለሁ አስባለሁ። አለበዛ ቴሌብርን ኮምፒት ማድረግ ከባድ ነው የሚሆነው። ይሄን እንደ ፊድባክ ብትወስዱት እና ወደ ህብረተሰቡ ካመጣችሁት ግን ክራውድ ሶርሲንግ ወርክ ሊሰራ ይችላል ብዬ አስባለሁ። ዳኞች ነዳጅ መኪና የሚጠቀሙትን እንደገና እነሱን የራሳቸውን ዩዜጅ የሚለኩበትን ሚንስ ፈጥራችሁ ከዛ ላይ ራሳቸው አፕሊኬሽን ላይ ኖቲፊኬሽን የሚሰጥ ምክንያቱም ብዙ ጊዜ አሩ ነው ይሄ ኮንሱመር ቢሄቪየር ብዙ ሰው ባህሪ ልክ መጨረሻ ላይ ሲደርስ የመቅዳትም አይነት ብዙ ጊዜ ሰዎች አሉ የሚቸገር ሰው አለ። ሶ ከዛም አኳያ ያንንም ኮንሲደር ብታደርጉት የሚመለከታቸውን ስቴክሆልደሮች ብታናግሩ ምክንያቱም ኢትዮ ቴሌኮም የሰራው ነገር ስላለ እንዴት አድርገን ከኢትዮ ቴሌኮም ጋር የሆነ ፓርትነርሺፕ መፍጠር እንችላለን፣ ምን ቫልዩ አድ ማድረግ ትችላላችሁ። ምክንያቱም የእነሱን ሱፐር አፕ ካያችሁ ሌሎችንም አኮሞዴት የማድረግ እንትን ስላለ ማለት ነው። ኢቨን ከነዳጅ ድርጅት ጋር ቅድም አንድ የተነሳው እንደ ግብዓት የተሰጠው ልክ እንደ ነዳጁ የተለያየ ቦታ ላይ የኢቪ ስቴሽኖች አሉ አይደለ? እዛ ጋር ወረፋ አለ። ሚኒመም 30 ደቂቃ ነው አይደለ? ምናልባት ስማርት ሆኖ 20 ደቂቃ ወይም 15 ደቂቃ እስኪመጣ የእናንተን እንትን ከዚህም ፐርስፔክቲቭ ሞር ሪፋይን ብታደርጉ ሀሳባችሁን የተሻለ ሬቨኑ ኮሌክት ለማድረግ ይረዳችኋል። ዳኞች አንድ ላይ ሆነን የሰጠነው ውጤት ከጀርባ ይታያል። ኬፋርም እንግዲህ ሀሳቡ በጣም ሰፊ ነው። ምናልባት አንተ እዛ ኢንዱስትሪ ውስጥ ስላለ አንተ ከራስህ ልምድ ተነስተ ነው ክላስተር አይዲያ እና ሀሳብህን ትንሽ ሲምፕሊፋይ ለማድረግ ብትሞክር በተለይ ኮሚኒኬት ስታደርግ እና በአጭር ጊዜ ውስጥ ኮምፕሌክስ የሆነውን ነገር ወደ መሬት አውርዶ ሼር ማድረግ ይከብዳል እና በተለይም እንዴት ነው ፕራክቲካል የሚሆነው የሚለውን ነገር ሆል ቫሊዩ ቼን ላይ ያለውን ችግር ምናልባት ሰው ሁሉ ላይ ረዳ ይችላል። ከዛ ባሻገር ግን አሁን መሬት ላይ እየሰሩ ያሉ ነገሮች አሉ ፐርፌክት ባይሆኑም አንተ ያየው ፔን ኤሪያ ወይም ደግሞ በጣም ሸክም የሆነው ለገበሬውም ሊሆን ይችላል ለኮንሱመሩም ሊሆን ይችላል ምንድን ነው ስፔሲፊክሊ እነከሌ እዚህ ላይ እየሰሩ ነው እነከሌ ኮልድ ቼን ላይ ይሰራሉ እዚህ ጋር ይሰራሉ እዚህ ጋር ማሽነሪ ላይ ይሰራሉ እኔ ደግሞ ይህን ችግር ነው የምፈታው የሚለውን ነገር ሀሳብን በደንብ ሲምፕሊፋይ እና ክላሪፋይ ብታደርገው ታቀለው ጥሩ ነው ብዬ አስባለሁ። በእኔ ሳይድ በእናንተ ሳይድ ኢንፑት ካላችሁ ለኬፋርም በጣም ትልቁ ሄዴክ ይሆናል ብዬ ማስበው የኦፕሬሽን ኤክስፔንስ ነው። ምክንያቱም ግራውንድ ላይ ነው ዳታዎቹ የሚሰበሰቡት ግራውንድ ላይ ነው ኢንጌጅ የምታደርጋቸው እና ለዛ ሁሉ በጣም ከፍተኛ የሆነ ሂውማን ሪሶርስ ያስፈልጋል እና እነዚህን ሂውማን ሪሶርሶች ዩቲላይዝ ለማድረግ በጣም ሞስት ኢፌክቲቭ የሆነና ኮስት ኢፌክቲቭ የሆነ ኢኖቬሽን ያስፈልጋል ብዬ አስባለሁ። ካልሆነ በጣም ሄዴኩ በዝቶ አሁን ቀደም በትራክሽኖች እየጠቀስክ ነበረ ፋይናንሻል ፕሮጀክሽኖች ሶ አንዳንዴ ገንዘብ ታገኘዋለህ ግን መልሰህ በኦፕሬሽን የምታወጣው ከሆነ ካምፓኒው ሰስቴን ማድረግ አይችልም ያለ ፕሮፊት። ስለዚህ በደንብ አስብበት ማለት ነው የምፈልገው። ከዛ ውጪ የግብርና ሀገር ነው፣ በደንብ ስራበት ነው ምለው። ያ አውቶሜሽን መስት ነው። እንዴት እንደምታደርገው አላቅም፣ ግን እንዴት አውቶሜት ላድርገው የሰው ኢንካውንተር ሰው የገባ በዛ ላይ አኩሬሲም ላታገኝ ትችላለህ። እሱን በደንብ አስብበት። መጨረሻ ዴታ ብሪጅ የዴቻይሱ ላይ ሰራውን ኢንቴግሬሽን እኔ ባየው ደስ ይለኛል ፐርሰናሊ። አይ አንደርስታንድ እዚህ ግን አጭር ጊዜ ነዋ፣ ኮምፒቲሽን አይደለም እንዴ? ለሁሉም ፌር ለመሆን የሚሰጠው ታይም የተፈቀደው ጊዜ አጭር ነው። በዛ በአጭር ጊዜ ውስጥ ሁሉን ነገር ማቅረብ አይቻልም። ግን በምን መልኩ በምን መስፈርት መቅረብ እንዳለበት ያው ኢንስትራክሽን ለሁላችሁም ተልኳል እና ምናልባት ምመክርህ
በደንብ ቢዝነስ ሞዴሉን ብታስብበት እንዴት አድርገህ ማርኬት ላይ ትገባለህ ሴክተር ዋይዝ ብትገባ ነው የሚሻለው አይደለም ካልሆነ ምን ዩዝ ኬዝ አለ ምን ማሳየት የምትችልባቸው መንገዶች አሉ እና ቴክኖሎጂው አንድ ትልቅ ፓርት ነው ግን ከቴክኖሎጂው ባሻገር ኦፕሬሽን ፕሮብለም ሶልቪንግ እና ፔን ኤሪያው የትኛው ነው ፔን የማንን ፔን ነው የምትፈታው ከዛ ደግሞ እንዴት ሞኔታይዝ ታደርጋለህ የሚሉትን ነገሮች ብዳስሳቸው ጥሩ ነው ብዬ አስባለሁ ተጨማሪ ምክር ወይም ደግሞ ኢንጌጅመንት ከፈለክ ደስተኛ ነኝ የኛም ኢኖቬሽን አዋሳ አለ እንደዚሁ ላገናኝ ይችላል እነዚህ የኛ ሪፍሌክሽን ናቸው በተሰጠ መስፈርት መሰረት ነው ያስቀመጥ ነው ያ ማለት ምንድነው ስራ ካስፈለገ ተጨማሪ ስራ እንደምታውቁት ስታርታፕ ላይፉ ከባድ ነው የዊኬንድ ኤክሰርሳይዝ አይደለም ዲፊካልት ነው በተለይ የገዘፈ ትልቅ ትርጉም የሚያመጣ ካምፓኒ የምትገነቡ ከሆነ ጊዜ ይፈልጋል እና እዛ ላይ ትንሽ ጊዜ ወስዳችሁ ሪፍሌክሽኖቹን ታስቧቸው እንፈልጋለን ከዛ ባሻገር ሁላችሁም ስለመጣችሁ ደስተኞች ነን እንግዲህ ሁላችሁም መልካም እድል እላለሁ በዚህ ሳምንት ውድድር ዳታ ብሪጅ አራተኛ ደረጃን በመያዝ ሲያጠናቅቅ ፊውል ፋይንደር በ35.6 ነጥብ ሶስተኛ ደረጃን ይዟል በመቀጠል በ38.8 ነጥብ ሁለተኛ ደረጃን የያዘው ኬፋርም ሲሆን ከፍተኛ ፉክክር በማሳየት በ65.2 ነጥብ አንደኛ ደረጃን በመያዝ የሳምንቱ አሸናፊ ሆኖ ደግሞ ረዳት ኤአይ ሆኗል እንግዲህ ውጤቱን ሰምቼ መጥቻለሁ ዳኞቹ ከተለያየ ኤሪያ የመጡ ሰዎች በመሆናቸው የሰጡን ኮሜንት በጣም አሪፍ ነበረ አይ ሆፕ እንግዲህ ይዤ የመጣሁት ረዳት ኤአይ የሚባለው በስልክ ጥሪና በአጭር የጽሁፍ መልእክት ብቻ የሚሰራ የኤአይ አሲስታንት አገልግሎት ነውና ያው ህዝብ ጋር ደርሶ ደግሞ ተጠቃሚ ይኖራል ብዬ አስባለሁ እንግዲህ በአጭር ጊዜ ውስጥ ሁሉም ሰው እንግዲህ ረዳት ኤአይ ያለ መደወል ይጀምራል ብዬ አስባለሁ አመሰግናለሁ ውጤቱን ሰምተን መጣናል ውጤቱ አሪፍ ነው ከውጤቱ በላይ የተሰጠን ሪኮመንዴሽን በጣም አሪፍ ነው ትኩረት አድርገን እንድንሰራበት በኢቪ ስቴሽን ላይ በደንብ ትኩረት እንድናደርግ አቅጣጫ ሰጥቶናል በተጨማሪ በጣም አሪፍ ውድድር ነበር ውድድሩ በጣም አሪፍ ነው ያው አግሪካልቸር ላይ ነበር የተሰማራሁት እኔ ያቀረብኩት ፒች እና ማርኬቱ በጣም ሰፊ ከመሆኑ አንፃር የተሰጠኝ ታይም በጣም አነስተኛ በመሆኑ ትንሽ ሰዓቱ ይዞኛል ግን ዳኞች የሰጡት አስተያየት ነው ያው እንግዲህ ውጤቱን እናያለን መልካም ነው ውድድሩ በጣም ቆንጆ ነበር እንደጠበቅኩት ባላገኘውም ስልጠናው ላይ ስላልነበርኩ ትንሽ ጋቦች ስለነበሩ ያ ክፍተት ተፈጥሯል ብዬ አስባለሁ ያው ለቀጣይ ተስፋ ይኖረኛል ብዬ አምናለሁ አመሰግናለሁ በዚህ መሰረት በኢትዮ ስታርታፕ አጠቃላይ የውጤት ሰንጠረዥ ላይ ግሎብ ዶክ አንደኛነቱን አስጠብቆ ሲቀጥል ስትራይቨን ሁለተኛነቱን ለረዳት ኤአይ በመልቀቅ ወደ ሶስተኛ ደረጃ ዝቅ ብሏል። ተወዳዳሪዎቹ ይህንን የውጤት ደረጃቸውን ለመጨረሻዎቹ ሳምንታት አስጠብቀው መቆየት ይችሉ ይሆን ወይስ ቦታቸውን ለሌሎቹ ብርቱ ተፋላሚዎች ያስረክባሉ? በቀጣይ ሳምንት የዕለት ተዕለት ሕይወታችንና የንግድ እንቅስቃሴያችንን እያቀለሉ የሚገኙ ልዩ ልዩ ችግር ፈቺ ቴክኖሎጂዎችን በመዳሰስ መርካቶ ማርት፣ ዘመን ቴክና ቢት ሰብስክሪፕሽንን ይዘንላችሁ የምንመለስ ይሆናል። የዛሬው አጓጊ ውድድራችን በዚህ መልኩ ተጠናቋል። የፈጠራ ፍለጋ ጉዟችን አያበቃም። ሳምንቱ የፈጠራ ይሁንላችሁ። ኢትዮ ስታርታፕ